መጽሐፍ ቅዱስን ሁሉም ሰው አንብቦ መረዳት ይችላል ወይም ደግሞ መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ ሁሉም ሰው ሊያገኘው ይችላል? ብዙ ሰዎች ባይዘው እዚህ ነገር ላይ ያላቸው ምልከታ የተዛባ ነው። ብዙ ሰዎች ምን ያስባሉ? መጽሐፍ ቅዱስን አንብቤ በቃ በመንፈስ ቅዱስ እርዳታ በውስጡ ያለውን እውነት ይገለጥልኛል የሚል አይነት ማይንድ ሴት ያላቸው በጣም ብዙ ሰዎች አሉ። ይሄ ግን በጣም የተሳሳተ ምልከታ ነው። ለምን ከተባለ ለምሳሌ ፕሮቴስታንቶችን ብንወስዳቸው አንድ መጽሐፍ ቅዱስ ነው የሚያነቡት 66ቱ መጽሐፍት። ነገር ግን በውስጡ ያለውን የእግዚአብሔርን ሐሳብ ስንመለከት ብዙዎቹ ዘንድ የተለያየ ሐሳብ ነው ያለው፣ የተለያየ መረዳት ነው ያለው። ብዙ ዲኖሚኔሽን በውስጣቸው ያለው ፕሮቴስታንቲዝም ብቻ አይደለም። ለምሳሌ ጆቫዎችን ብትመለከቱ መጽሐፍ ቅዱስ ያነባሉ፣ ወልድ ፍጡር ነው ይላሉ። ሙስሊሞችን ብትመለከቱ መጽሐፍ ቅዱስ ያነባሉ፣ በውስጡ ያለውን የእግዚአብሔርን ሐሳብ አያስተውሉትም። ሞርሞኖችን ብትመለከቱ እንደዛው፣ አድቬንቲስቶችን ብትመለከቱ ብዙዎቹ እንደዚህ አይነት ነገር አለ። ስለዚህ መፍትሄው ምንድነው ከተባለ መጽሐፍ ቅዱስን በምን መልኩ ነው መረዳት ያለብን ከተባለ መጽሐፍ ቅዱስን የሰጠችን ቤተክርስቲያን እንደመሆኗ በቤተክርስቲያን መነጽርና በቤተክርስቲያን ማይንድ ሴት መጽሐፍ ቅዱስን የምንረዳው። ይሄን ከማን እንማር ከተባለ ከኢትዮጵያዊ ጃንደረባ መማር መቻል አለብን። የሐዋርያት ሥራ ምዕራፍ 8 ቁጥር 30 እና 31 ሄዳችሁ ስታነቡ መንፈስ ቅዱስ ኢትዮጵያዊ ጃንደረባ የነብዩ ኢሳይያስን መጽሐፍ ያነባል። መንፈስ ቅዱስ ፊልጶስን ይልክለታል። ፊልጶስን ይልክለታል። ፊልጶስ ሄደና ምን አለው? ኢትዮጵያዊ ጃንደረባ የምታነበውን ታስተውላለህን ብሎ ይጠይቋል። ኢትዮጵያዊ ጃንደረባ በጣም ወሳኝ መልስ ነው የመለሰው። ምን አለ? የሚመራኝ ሳይኖር እንዴት ይቻላል? ይሄ የሁሉም ሰው ማይንድ ሴት ነው ሊኖር የሚገባው። ሊሆን የሚገባው ሰዎች መጽሐፍ ቅዱስን ሲያነቡ የምታነቡትን ታስተውላላችሁ ሲባሉ የሚያስተምረኝ የሚሰብከኝ የሚመራኝ ሳይኖር እንዴት ይቻላል ብሎ እንደ ኢትዮጵያዊ ጃንደረባ ነው መመለስ ያለባቸው። ከዛ ፊልጶስ እንደሰበከለት ያሳያል። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? ሮሜ መልእክቱ ምዕራፍ 10 ወደ ሮሜ ሰዎች መልእክቱ ምዕራፍ 10 ላይ ሄዳችሁ ስትመለከቱ ከቁጥር 14 ጀምራችሁ ስታነቡት ያለ ሰባኪስ እንዴት ይሰማሉ? ያለ ሰባኪስ እንዴት ይሰማሉ? ካልተላኩስ እንዴት ይሰብካሉ ሰባኪዎች ይላል። ስለዚህ ይህንን የእግዚአብሔር ቃል ይህንን የእግዚአብሔርን ሐሳብ ደግሞ የሚያስተምሩ ሰዎች ምን መላክ አለባቸው? ከትክክለኛው ቤተክርስቲያን መላክ አለባቸው። ስለዚህ ከትክክለኛው ቤተክርስቲያን ካልተላክ የምታስተምረውም ሆነ የምታብራራው ነገር ብዙ ጊዜ ራስ ሐሳብ የመሆን እንትኑ ከፍተኛ ነው ማለት ነው። ስለዚህ ከጌታ ቤተክርስቲያን ምን መሆን አለበት? መላክ አለበት ትክክለኛውን ስብከት ለመስበክ። ስለዚህ ከጌታ ቤተክርስቲያን ሰዎች ሲላኩ ያንን እውነተኛውን የእግዚአብሔር ሐሳብ ሰዎች እንዲጨብጡ ማድረግ ይችላሉ ማለት ነውና ይሄን ለማለት ያክል ነው። የጌታችን ኢየሱስ ጸጋና ሰላም ከኔም ከናንተም ጋር ይሁን። ሰላም